ሰላም እንዴት ናችሁ ተመልካቾቼ? በየዕለቱ በህይወታችሁ ላይ ቆንጆ የሚባሉ ውሳኔዎችን እየወሰናችሁ ህይወታችሁን ከትናንቱ የተሻለ ማድረግ የምትፈልጉ ይህ ቻናል ሁነኛ ቤታችሁ ነው ማለት ነው። ፕሮግራሙን የማቀርብላችሁ ሙልጌታ ጌጡ እባላለሁ። ስብዕና ማጎልመሻ ላይ የሚያጠነጥኑ ትምህርቶችን አዘጋጃለሁ። ዛሬ ይዤላችሁ የመጣሁት በጣም የሚገርም ርዕስ ጀግና ወንድ። ጀግና ወንድ ማለት ምን ማለት ነው? ጀግና ወንድ ምን አይነት ኳሊቲዎችን ያሟላ ነው? ይህን ጀግና ወንድ የምንለው ጦር ሜዳ ላይ በመሄድና ጡንቻን በማሳደግ የሚገለጽ ነው ወይስ ደግሞ ከዛ ባሻገር ሌሎች ስብዕናዎችን ያሟላ ሰው ነው? ጀግና ወንድ ማለት የአስተሳሰብ ብስለቱና ኃላፊነትን የመሸከም አቅሙ እና በህይወት ላይ በሚያመጣቸው ተጽዕኖዎች የምንለካው መመዘኛ ሚዛን ነው። ዛሬ የጀግና ወንድ የሆኑ 5 መለኪያዎችን ይዘን 5 ከ5 ካለ በጣም እንኳን ደስ ያለ በጣም ምርጥ ደረጃ ላይ ነህ ማለት ነው። ከ5 ደግሞ 3ቱ ካለ አንተም በቃ አሪፍ ላይ ነህ። ትንሽ መጓዝ ብቻ ነው የሚቀርህ። አንድና ከዛ በታች ምንም የሌለ ከሆነ ደግሞ ዝቅተኛ ቦታ ላይ ስለሆንክ በደንብ መስራት ይጠበቅብሃል ማለት ነው። ሁላችንም በየቀኑ በምንወስናቸው ውሳኔዎች ጥሩ በሚባሉ ስማርት የሆኑ ውሳኔዎችን እየወሰንን በሄድን ቁጥር ወደዚህ ደረጃ ከፍ እያልን መሄድ እንችላለን ማለት ነው። ስለዚህ እነዚህ ጀግና ወንድ የሚያስብሉ መስፈርቶች ምንድን ናቸው? ምን ያሟላ ነው ጀግና ወንድ የሚባለው? በህይወቱ ላይ ምን ማሳካት ምን መፍጠር የሚችል ሰው ነው እንደዚህ የሚባለው? በደንብ አብራርተን ምሳሌ እየሰጠን እናያለን። አንደኛ ይሉኝታን ማስወገድ። በምታደርጋቸው ነገሮችና በምትወስናቸው ውሳኔዎች ሰው ምን ይለኛል ከሚል ጫና ወጥተህ ነገሮችን የምታደርግ ከሆነ ይህን መለኪያ አልፈሃል። ሰው ምን ይለኛል? ሰው ይስቅብኝ ይሆን እንዴ? ሰው እንደዚህ ይለኛል እንዴ? ሰዎች ስለኔ እያሰቡ ይሆን እንዴ? ሰዎች እየተመለከቱ እያዩኝ ይሆን እንዴ? በማለት ውሳኔዎቻቸው ጫና የሚፈጥርባቸው ሰዎች አሉ። እነዚህ ሰዎች ውስጣዊ ባርነት ነው። ሁሌም በቃ ጫና ውስጥ ናቸው። እነዚህ በመጨናነቁ አንድም የረባ ውሳኔ ሊወስን አይችልም። ለሚወስናቸው ውሳኔዎች በራሱ በመተማመን ሳይሆን ሰው እንዲያከብረው ሰው እንዲወደው ወይም ተቀባይነት እንዲያገኝ በተለይ እንደ ሀገራችን ደግሞ ብዙዎቻችን ያጠቃ ነገር ነው። ብዙዎቻችን በጣም የተለመደ ነገር ስለሆነ በጣም ጫና የሚያመጣ ነገር ነው ህይወታችን ላይ። እንደው ለማደግ ማነቆ የሆነው አንዱ ይሄ ነው። ለሰው ብሎ የሚኖር አለ። የሚያደርጋቸው ነገሮች ሁሉ ለሰው ነው። ቲቪ የሚገዛው ለሰው ነው። ሶፋ የሚገዛው ለሰው ነው። ልብስ የሚለብሰው ለሰው ነው። ስራ የሚሰራውም እንዲሁ ለሰው ይመስለኛል። አንዳንዴ ሱስ ውስጥ የሚገባው ለሰው ነው። ውጭ ሀገር የሚሄደው ለሰው ነው። ለሰው ብሎ ማድረግን ያላቆመ ሰው ህይወቱ ላይ ትልቅ ሸክም እንዳለበት ነው መቁጠር ያለበት። ግን ይሄ ቀላል አይደለም። በተደጋጋሚ በመስራት በተደጋጋሚ በማሰብ እኔ ነኝ የኔ ማንነቴን ነው መግለጽ ያለብኝ። ደካማ ጎን እንዳለኝ ጠንካራ ጎንም አለኝ። ስለዚህ በእኔ መንገድ ነው መሄድ ያለብኝ። ስለዚህ በህይወታችን ላይ ይሉኝታን ማስወገድ አለብን ከዛሬ ጀምረን ማለት ነው። ሁለተኛ ጀግና ወንድ መለኪያ ለስሜት ባሪያ አለመሆን። ይህ ማለት እያንዳንዱ ውሳኔያችን ከስሜት የመነጨ ሳይሆን በምክንያታዊነት የተቀመመ መሆን አለበት። ከፋኝ፣ ደስ አለኝ፣ አዘንኩ፣ የሆነ አጉረመረም ተብሎ ሚዛኑን የሚስት ሰው መሆን የለበትም። እዚህ ጋር በቃ በሰል ያለ መሆን አለበት። ሲያዝን ደብሮት የሚውል ከሆነ ሲደሰት ደግሞ በቃ የነበረበትን የሚረሳ አይነት ሰው ከሆነ ይህ ገና በስሜት የሚመራ ሰው ነው ማለት ነው። እያንዳንዷን ነገር በምክንያታዊነት ስሜታችን የማይገዛን እያንዳንዱ ሰው ስሜት አለው፣ ግን በአግባቡ መሆን አለበት። ስሜታችን ልክ እንደ እንስሳ ከመስመር የሚያወጣ መሆን የለበት። እንደ ጥጃ የፈነጨልን ገደል እስከሚከተን ድረስ አመዛዛኝ መሆን አለብን ማለት ነው። ጀግና ወንድ ለመሆን አመዛዝነን የምንወስን ጉዟችን ሁሉ በምክንያት የሆነ ሲሆን በጣም ህይወታችን ምርጥ የሚያደርግልን ነገር ነው። ለምንድነው የምሰራው? ለምንድነው የምበላው? ለምንድነው የምጠጣው? ምግብ ለመደሰቻ ሳይሆን ለመኖር በቃ ለመደሰቻ ሲሆን ከምንፈልገው በላይ ውፍረት፣ ከመጠን በላይ ቦርጭ፣ ስኳር፣ ደም ግፊት ምናምን የሚመጣው ለዛ ነው። ስለዚህ በስሜት ነው እየተመራን ያለው ማለት ነው። በምክንያት እናደርገው። የምንሰራውም እንደዛ የምንሰራው ለምንድን ነው? አንዳንዴ በስሜት የሚሰራ ሰው ወይ ስራውን ያቆመዋል ወይም ደግሞ ከመጠን በላይ ሰርቶ ራሱን ይጎዳል ማለት ነው። ይሄም በምክንያት
ለምን ነው ወደ ውጭ ሀገር ለመሄድ የፈለኩት? ገንዘብ ሰርቼ አለው ለመባል ነው ወይስ ደግሞ እውነትም ራሴን ይጠቅመኛል እዛ ብሄድ የተሻልኩ ሰው ሁኜ መምጣት እችላለሁ? በምክንያት መውሰድ ጠንካራ ወንድ መሆን አለብህ። ቆፍጠን ያለ በምክንያት እያንዳንዷን ነገር ስሜትህ የማያሸንፍ ራስህን መግዛት ይቻልክ አንተ ከተፈላጊዎች አንዱ ነህ፣ ጠቃሚ ትሆናለህ። ሶስተኛው ደግሞ ምንድነው? ሶስተኛው ኃላፊነትን መውሰድ። አንድ ሰው ኃላፊነት የሚወስድና የማይወስድ መሆኑን በቀላል መንገድ መለየት ይችላል። ይህ ማለት በቀላሉ ሰበበኛ አለመሆን፣ ለምታደርጋቸው እያንዳንዱ ውሳኔዎች፣ እያንዳንዱ ስራዎች፣ ለእያንዳንዱ ጉዞህ ተጠያቂው ማን ነው? አሁን ላለሁበት ለኑሮ ሁኔታ፣ ለኑሮ ደረጃ፣ በአጠቃላይ ለሆንኩት ነገር ተጠያቂው እኔ ነኝ። የሆነ ማጥ ውስጥ ምናምን ብትሆን እዚህ ደረጃ ለመድረስ እኔ ነኝ ኃላፊነቱን የምወስዱ። እዚህ ጋር ራሴን መንጥቄ ደግሞ ወደ ላይ ማወጣው ማስፈነጥረው እኔው ራሴው ነኝ ብለህ በእያንዳንዱ ነገሮች ኃላፊነትን መሸከም ስትችል ምርጥ ኳሊቲ አዳብርሃል ማለት። ግን ብዙ ሰውን ስናይ ኃላፊነትን መውሰድ አይፈልግ። እንደውም አንደኛው ምንድነው ያለው? አንድ ፈረንጅ ማለት ነው፣ እናንተ ሀበሾች ኃላፊነት አትወስዱ። እንቅፋት ጋር ሄዳችሁ ስትጋጩ እንቅፋቱን ገጨሁት አይደለም የምትሉት፣ እንቅፋቱ መታኝ ነው የምትሉት። እንቅፋቱ ባለበት ቦታ ላይ እናንተ ሄዳችሁ ገጭታችሁ ግን መታ። የሚያሳየው ኃላፊነት አለመሸከማችሁ፣ ራሳችሁን ተጠያቂ አለማድረጋችሁ ነው ብሎናልና አንዳንዴ ትክክል ነው። ብዙዎቻችን እንደዚህ ነን። ደግሞ እመኑኝ ኃላፊነትን መውሰድ ያልጀመረ ሰው ደግሞ በህይወቱ አንድም የረባ ነገር ሊሰራ ይችላል። ምንም ነገር ነው የማይሰራው። ምክንያቱም አይሻሻልም። የሆነ ጥፋት አጥፍቶ እንደዚህ ያደረክ ሲባል ስበብ ነው የሚፈልገው። ስበብ ይፈልግና አይምሮውንም ሰውንም ለማሳመን ይሞክራል። ከዛ ያ የወደቀበት ምክንያት ሳያክም ለማሻሻል ሳይጥር ሁሌ የሚያሻሽለው ምንድነው? ስበቡን ነው። ምክንያት እንዴት ማቅረብ እንዳለበት የሆነ ምሳሌ አለና በጣም ነው የሚያስቀኝ። አደጋ ያደረሱ ሹፌሮች ግጭት ምናምን ደርሶባቸው አድርሰው በሰው ላይ በንብረት ላይ ምናምን ጉዳት አምጥተው ሆስፒታል ላይ እስቲ ምክንያታችሁ ምንድነው የሚል። ከዛ አንደኛው ምን አለ? 4 ዓመት ሳሽከረክር አንድ ቀን እንኳን እንቅልፍ ወስዶኝ አያውቅም። እስካሁን 4 ዓመት ሳሽከረክር በቃ ትናንት ብቻ ናት እንቅልፍ የወሰደች እና በዛ ምክንያት ነው እንጂ የኔ ጥፋት አይደለም ማለት ነው። እንቅልፍ አንድ ጊዜ ብቻ ነው የወሰደው እያሽከረከረ ማለት ነው። የሚገርም ነው። ሁለተኛው ደግሞ ምን አለ? እስካሁን ወደ ቤቴ በሚሄድበት መንገድ ላይ አይቼው ማላቅ ዛፍ ገባብኝ። የቆመ ዛፍ ነው አሁን የገባበት። እዚህ ሾፌሩ ምንም አላጠፋም፣ ዛፉ ነው የገባበት። እና እንዲህ አይነት የሚያስቅ ምክንያት የሚያቀርብ ሰው አለ። ይሄ በቃ አይሻሻልም፣ ለውጥ አያመጣም። ምክንያቱም ያጠፋበት ምክንያት ይሄ እንደዚህ ስለሆንኩ ነው ያጠፋሁት ቢል ለነገ ወዲያ ለቀጣይ በማሻሻል ይሄዳል። ግን አሁን ግን ተጠያቂ ያደረገው ያለው ሌላውን ነገር ነው። ስለዚህ ኃላፊነትን የምንወስድ ቆፍጣና መሆን አለብን ማለት ነው። አራተኛው ደግሞ ራስን ሁልጊዜ ማሳደግ። ይህ ደግሞ ወሳኙ ርዕስ ነው። የሰው ልጅ ምን ማድረግ አለበት? ሁሌም ሲኖር ራሱን ማሳደግ ግዴታው ነው። አካዳሚካሊ ሊሆን ይችላል። በህይወት በየትኛው መልኩ ራሱን ማሳደግና መማር አለበት። የኔ መንገድ የትኛው ነው? በየት በኩል ብሄድ ልማር እችላለሁ? ምን ጊዜም ትላንት ከነበርከው ዛሬ የተሻልክ ሰው ለመሆን የምትጥር ከሆነ አንተ ውስጥ የጀግና መንፈስ አለ። በቃ ይሄ ምንም ግልጽ ነው። ካገኘው ነገር ለመማር ከትናንት የተሻልክ ለመሆን በህይወት ላይ ትናንት ከወሰንካቸው ውሳኔዎች ዛሬ ምርጥ የሚባለውን ውሳኔ ለመወሰን ዝግጁ እና ንቃቱ ካለህ ምርጥ ኳሊቲ ነው ያለው። በየጊዜው መጽሐፍትን ማንበብ፣ አዳዲስ ክህሎቶችን መማር፣ አመለካከትን ማሻሻልና ማረም የወንድነት ውበት ነው። የሆነ ድርቅ ያለ ሰው መሆን የለም። ትናንት በነበረን ኳሊቲ ትናንት በነበረን ዕውቀት ብቻ ተነስተን ምንም አያስፈልገኝም የምንል መሆን የለብንም። ሁሌም ራሳችን ለማሳደግ መውጣት መውረድ አለብን። ይህ በቃ ግዴታ ነው። ምክንያቱም በየዕለቱ
ምግብ እንደሚያስፈልገን ለሰውነታችን ምግብ ያስፈልገናል። ምግብ ካልበላን ሰውነታችን ይከሳል። ስለዚህ ለነፍሳችን የነፍስ ምግብ ሃይማኖታዊ ምግብ ያስፈልጋል። ለአእምሮአችን ደግሞ የአእምሮ ምግብ። ይህ ኳሊቲ ያላቸው ሰዎች ለለውጥ ቅርብ ናቸው። ስኬት ሁልጊዜም ራሳቸውን ለሚቀይሩ ሰዎች ትገዛለች። በቃ ይሄ እውነት ነው። እንደዚህ አይነት ሰዎች የሚፈልጉበት ደረጃ ላይ ራሳቸውን ለማግኘት ቀላል ነው ለነዚህ ሰዎች። ስለዚህ አንተ ውስጥ ሁሌም ራስን ለማሳደግ የሚሆን መንፈስ ሊኖርህ ይገባል ማለት ነው። ስለዚህ እዚህ ላይ በደንብ ትኩረት ማድረግ አለብን። አምስተኛው ደግሞ ለቤተሰብና ለወዳጅ መቆም። አይደለም ጀግና ወንድ፣ ማንኛውም ሰው ለራሱ ብቻ መኖር የለበትም። ከኔ ባሻገር ማን አለ? የምወዳቸው ቤተሰቦች አሉ፣ የምወዳቸው ጎረቤቶች አሉ፣ የምወደው ማህበረሰብ አለ። እንዲሁም ለዓለም የሚተርፍ ነገር ማበርከት አለብኝ ብለህ ከተነሳህ በቃ አንተ ምርጥ ነው። አንተ ውስጥ ያለው አቅም ከፍተኛ ነው። ለአንተ ብቻ አይደለም የተፈጠረው፣ ለሰዎች የሚተርፍ እምቅ የሆነ አቅም አለ። እንዴት ነው የማወጣው በል። እንደውም ብዙ ጊዜ ሰው ነገሮች አልሳካለት የሚሉት ለራሱ ብቻ እያሰበ መሄድ። በቃ ለራስ ብቻ ስታስብ የሚሰጥህ ኃይል በጣም ትንሽ ነው። ለሰዎች የሚተርፍ ነገር እያሰብክ መሄድ ስትችል ደግሞ የሚሰጥህ ውስጣዊ ፓወር ከፍተኛ ስለሚሆን አንተ በቀላሉ ዋይን ማድረግ ትችላለህ ማለት። ለራስህ ብቻ ሳይሆን ለሰዎችም መከታ የምትሆን ድጋፍ የምትሆን ከለላ የምትሆን ጀግና መሆን አለ። እስቲ ስንቶቹ አሉ አንተ ጋር? አምስቱ ያለው ሰው በጣም በቃ እድለኛ ነው፣ ሊደነቅ የሚገባ ሰው ነው። አምስቱ ያለው ሰው አንተም ጥሩ ደረጃ ላይ ነው ያለው። ስለዚህ ከዚህ ቀጥል። 2 3 1 ምንም የሌለውም ሊኖር ይችላል። ይሄን በየዕለቱ በመስራት በየዕለቱ በሚወስናቸው ውሳኔዎች የሚመጡ ነገር ስለሆኑ እነዚህን ለወንድ ብቻም ሳይሆን ለሴቶችም ይሆናሉ። ያው ርዕሱም በዛ መልኩ ስላዘጋጀ ነው ብቻ ነው እንጂ ብዙ ሴቶች አሉ ከዚህ በላይ መሄድ የሚችሉ፣ ከዚህ በላይ ነጥረው መውጣት የቻሉ በጣም ብዙ እንቁ የሆኑ ሴቶች አሉ። ስለዚህ እነዚህ ለመተግበር እነዚህን በህይወታችን ላይ ለመፍጠር መንቀሳቀስ አለን እና ይህ ቪዲዮ ይህ ይዘት ከተመቸህ ላይክ በማድረግ እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ሁሌም ከኛ ጋር መጓዛችሁን አትርሱ። በቀጣይ እስከምንገናኝ ድረስ ሰላም ቆዩ። ቻው።